የሆነ የተደበቀ እንቆቅልሽ የሆነችብኝ ነገር አለ። ለምሳሌ የማፈቅረው ሰው አለ እና እሱን በስመ አብ የሰይጣን ጆሮ ይደፈን። ምን ማለት ነው? ግን ከመሬት ተነስተሽ ላግባው አልለው ነው ስትይ እብደት አይመስልሽ? መሰለም አልመሰለም አማራጭ የለኝም። ማን ነው ይው? ታውቃለህ የዚህ ቤት ደንበኛ እኮ ነው። ኧረ እንደው መጣለ ይሄው ይህንን መድኃኒት አውቆ የሚሆን ሳያውቅ የሚወስድ ሰው አይምሮ ይቀየራል። ወንድ ከሆነ የሚያውቃት መስሎ ይሰማል። ሴት ከሆነች ደግሞ አጠገቧ ያለውን ወንድ የምታውቀው መስሎ እንዲሰማት የምታውቀውን ገላ አድርጋ እንድትስል አድርገው የሚቀይራት መድኃኒት። አዩብዬ ፈጠንበል ለምን እንዴ እስካሁን አልጋለስከም? እሺ በማሌት አክስት የተገባለትን ቃል በውድ ማግኘት ሲያቅተው በግድ በተንኮል ሊያደርገው ብሎ ብቻዬን ተወኝ አልኩ። ብቻዬን ተወኝ። የሆነ የተደበቀ እንቆቅልሽ የሆነችብኝ ነገር አለ። ለምሳሌ የማፈቅረው ሰው አለ እና እሱን በስመ አብ የሰይጣን ጆሮ ይደፈን። ምን ማለት ነው? ግን ከመሬት ተነስተሽ ላግባው አልለው ነው ስትይ እብደት አይመስልሽ? መሰለም አልመሰለም አማራጭ የለኝም። ማን ነው ይው? ታውቃለህ የዚህ ቤት ደንበኛ እኮ ነው። ኧረ እንደው መጣለ ይሄው ይህንን መድኃኒት አውቆ የሚሆን ሳያውቅ የሚወስድ ሰው አይምሮ ይቀየራል። ወንድ ከሆነ የሚያውቃት መስሎ ይሰማል። ሴት ከሆነች ደግሞ አጠገቧ ያለውን ወንድ የምታውቀው መስሎ እንዲሰማት የምታውቀውን ገላ አድርጋ እንድትስል አድርገው የሚቀይራት መድኃኒት። አዩብዬ ፈጠንበል ለምን እንዴ እስካሁን አልጋለስከም? እሺ በማሌት አክስት የተገባለትን ቃል በውድ ማግኘት ሲያቅተው በግድ በተንኮል ሊያደርገው ብሎ ብቻዬን ተወኝ አልኩ። ብቻዬን ተወኝ።